ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? በወቅታዊ ጉዳይ ዙሪያ ቆይታ እንድናደርግ ከዶክተር ሰናይት ደረጀ ጋር መጥቻለሁ። እንደተከታተሉን በአክብሮት ምጋብዛችሁ መልካም ሞላ ነኝ። መልካም ቆይታ። በጣም አመሰግናለሁ። እንግዳ ለማለት ይከብደኛል። እንኳን ደህና መጣሽ። አመሰግናለሁ መልካምዬ። ቴንኪዩ ተመልሼ ስለመጣሁ ደስ ብሎኛል። ፍሪ ፕሬስን ተመልካቾች እንደዚህም አድማጮችንም ሰላምታ ማቅረብ ፈልጋለሁ። እኛም በጣም ደስ ብሎናል። እንግዲህ በተለያዩ ጉዳዮች በተለይ የአማራውን ጉዳይ በተመለከተ በየጊዜው ነው እየተገናኘን መረጃዎችን በእውቀት የተሞሉ ትንታኔዎችን የምታቀብኝ። እኔም በጣም አመሰግናለሁ ፈቃደኛ ስለሆንሽ። ፋኖን አሁን ያለበትን የትግል እንቅስቃሴ እንዴት ታየዋለሽ? አሁን ባለበት የትግል እንቅስቃሴ በጣም ደስተኛ ነኝ። በጣም ምክንያቱም ነገሮች እንደሚባሉት ቀላል አይደሉም። በተለይ አሁን የጎንደር አንድነትን ስናይ አልቅሻለሁ። እነ ፋኖ ሳሚና ፋኖ ደረጀን አንድ ላይ በማየቴ ሴም ቲንግ ነው የምጠብቀው። ፋኖ መከታና ፋኖ ደሳለኝ ላይ ጎጃም ላይ ያ ሁሉ ድሮን እንደዚህ ሲዘም የባለም እንደዚህ መገደል በጣም በፍጥነት ተቆጥቶ ተነስቶ አት ሴም ታይም ግን የፋኖን ጨዋነቱን ሳይተው ተቆጥቶ ተነስቶ ያን አይነት አለንነታቸውን ማሳየታቸው ቤተሰቦቿ ላይ በፍጥነት ቶሎ አብሮ ለመድረስ ሊያደርጉባቸው የሞከሩትን ነገር መከላከል መሞከራቸው አኩርተውኛል። አሁን አንዳንድ ነገር ሃይላይት ላግልሽ ብዬ ነው። ከበላይ እዝ እና ከቴዎድሮስ እዝ በቅርብ አሁን ደግሞ ድሮን ላይ እንዴት ቴክኒካል የሆነ አሁን ጠዋት አንቺ ጋር ልገባ ስል ነው ያየሁት። ቴክኒካል የሆነ ህዝቡ እንዴት ራሱን መከላከል እንዳለበት በአማርኛ ግልጽ ያለ የድሮንን ጥቃት እንዴት አድርገው መቀነስ እንደሚችሉ በቃ ተስፋ ቆርጠዋል። ሲቪሊያንን አታክ እንደሚያደርግ ይህ እንደ መንግስት የማይወሰድ ጭራቅ መንግስት መሆኑን አይተው ኦልሞስት የመንግስትነትን ሚና እየወሰዱ ነው ማለት ነው። ደዌይ ዴይ ሃንድ እንዴት ቴዎድሮስ እዝ ላይ ሚኒሊክ እዝ ላይ የናዶ ኦፐሬሽን ያደረጉበት ሁኔታ በተወሰነ ሁኔታ ካሳመነው እዝ እና ከቴዎድሮስ እዝ ጋር የተወሰኑ ቦታዎች ላይ አንድ ላይ ኦፐሬሽን ሰርተዋል። አብዛኛውን ግን ያው እንደምታውቂው ሚኒሊክ እዝ ከፍተኛ የሆነ ኦፐሬሽን ሰርቶ ይሄ የነበረውን ፍራስትሬሽን በቃ የፋኖ ትግል ህዝቡን ብቻ ነው ወይ? ጦርነቱ መቼ ነው ከዚህ ወጥቶ ቶሎ ወደ 4 ኪሎ ገብቶ ወደ ፍትህ የምንሄደው መቼ ነው የሚለውን ጥያቄ ማፕ ላይ እንዲያደርግ ሌሎቹንም የማነሳሳት ቶሎ ወደ አንድነት እንዲመጡ ፋኖ ምሬ ኮማንደር ምሬ ያስተላለፈው መልእክት ከዛ አሳምነው እዚህ የሰራቸው ኦፐሬሽኖች ያ በአጠቃላይ ልክ ብዙ እንትኖች ይሰሩ ነበረ። ሸዋ ላይ በቃ ህዝቡ ተሰላችቷል፣ እጅ እየተሰጠ ነው። ትንሽም ትልቅም ይሁን ያሉ ከተለያዩ የመከፋፈል አንጻር በመዘገብ የተለያዩ ፍራስትሬሽኖችም ሲመጡ የበለጠ የእነዚህን የፋኖ ኃይሎች ልዩነት ለማምጣት በነ ፋኖ መከታም የተደረጉ ኦፐሬሽኖች ያንን ስታዩ ፋኖ በአጠቃላይ እየወሰደ ያለው እያወጡ ያሉ መግለጫዎችን ከሁሉም ዩኒቶች ስታይ ከሴቶች ዩኒቶቻቸው እየወጡ ያሉ አጌንስ ድሮንም ይሁን በባለምና በትዕግስት ላይ የተደረገውን ስታይ በቢዛሙ ኮማንድ የተደረገው የፋኖ የአፋብሃን መቀላቀል ከዛ እየወጧቸው ያሏቸው መግለጫዎችን ስታይ ኮምፕሊት የመሪነት ሚና ነው እየተጫወቱ ያሉት። በቃ ወደ 100 ሴንትራላይዝ አድርጎ ኦልሬዲ የተናበቡ የሚሰሩትን ነገር ያንን መሀል ሀገር ላይ ገና ብዙ ኃላፊነት ይጠይቃቸዋል። ምንም ነገር አልጋ ባልጋ አይሆንም። ብዙ የተለያዩ ስቴክሆልደሮች አሉ፣ ወደ አንድ ማምጣት አለበት። ይሄ ሁሉ ሲሆን ብዙ ጋዝ ላይት ሊያደርጉን የሚመጡ አሉ። ላስት ሚኒት ላይ ብዙ ነገር ሊመጣ ስለሚችል 35 ዓመት ሙሉ የተደረገውን ወንጀል ፍትህ ለማድረስ ከፍተኛ የሆነ ጠንካራ ቆዳ ያስፈልግሻል። ለምን ጋዝ ላይት ሊያደርጉን ይመጣሉ። በዚህ ሰዓት እኛ ነን የጮህንላችሁ፣ በዚህ ሰዓት እንደዚህ ያደርገናል። ምን ያህል ብቻችን እንደቆምን የምናውቀው እኛ ነን። እንደ አማራ ነው ማውራሽ። ግን በዛን ያህል ደግሞ ውለታ ቢስነት ሳይሆን በጊዜው በሚያስፈልግ ሰዓት እንደነ ታዲዮስ ታንቱ በጊዜው የቆሙ አብረው ኃይሎችንም የሆነ ግለሰቦችን ሳትረሺ ግን ፍትህን አልፎ ሊያስኬድ የሚያስችል አይነት ከፍተኛ እርዳታ እውነት ለመናገር የአማራ ማህበረሰብ የአማራ ፋኖም አላገኝም። እንግዲህ ትንሽ ጊዜ አለ ይህንን ታሪኩን ሁሉም ሰው ሊቀይርበት የሚችለውን ይህን የራሱን ገምገማ ሁሉም መውሰድ ይችላል። ግን እያየሁ ያለሁት ዳያስፖራው ላይ ራሱ
በምናስበው መንገድ ሁሉ ነገር ፐርፌክት ሆኖ ስፕራክል እንዲያደርግ መጠበቅ የለብንም። ግን ሚዲያዎች እንዲቀናጁ ሊያደርግ የሚያስችል የተለያዩ የአማራ ሚዲያዎች በተለያየ ሁኔታ በአማራ ሚዲያ ካውንስል የታቀፉም ያልታቀፉም በተቀናጀ ሁኔታ አጀንዳ ይዘው እንዲዘግቡ ሊያስደርግ የሚችል ነገር የመጣው ያው በመጣው የፋኖ መር አካሄድ ነው። እራሳቸው ካፋቸው የሚወጣው ነገር እኮ መሬት ጠብ አይልም። የአማራ ትግልን ተንትነው ሲያስቀምጡት እኔ አንዳንድ ጊዜ እንደው የሁላችን መናገር ስላለብን ያለንበት ትግል ስለሆነ የበለጠ ሚዲያው እዛ ኢትዮጵያ ያለው በመንግስት የተቆጣጠሩት ስለሆነ ውጭ ያለው ሞር የተቃዋሚውን ያህል ያስተጋባል በሚል እንደው እናቀርበዋለን እንጂ ከእያንዳንዱ ከታች እስከ ላይ ድረስ የፋኖ መሪ ተንትኖ የሚያስቀምጥ ትግሉን መርምሮ የሚያውቅ የበለጠ አለ ብዬ አላምንም። እና እኔ በጣም እንደውም የሚያኮራኝ በፊት ለፊት ሳልፈራ ምክንያቱም እንደ አንድ የሰላማዊ ኑሮን እንደሚፈልግ ሰላም ባለበት ሀገር ላይ እንደሚኖር ሰው ጀስቲፋይ ማድረግ አርቲኩሌት ማድረግ የትጥቅ ትግልን ከባድ ነው። ግን ዲሲፕሊን እንደዚህ ተከትሎ ደረትሽ ነፍትሽ የትኛውን ፕላትፎርም ላይ ሄደሽ በቢሮች ሲሆን በመስሪያ ቤቶች ሲሆን ኮሊጎችሽ ጋር ይሆን የሚያደርግበትን ምክንያት የዘር ጭፍጨፋን ሊያቆም እንደሆነ አማራጭ እንደሌለው እንደዛም ቢሆን እንኳን አሁን እንዳየነው ቀይ መስቀልን ተከትሎ ኮንታክት አድርጎ በስነስርዓት ፕሪዝነርስ ኦፍ ዋር ወይም ደግሞ እንትኖችን ምርኮኞችን የሚያስተላልፍ ኃይል ደግፈሽ ስትመጪ አታፍሪም፣ አንገትሽን አትደፊም። ኦን ቶፕ ኦፍ ዳት ትልቁ የምንነጫነጭበት የነበረው ነገር ሌላን ጎድተው ሚሊተሪ ያልሆነ ዲሲፕሊን የሌለው አካሄድ ሄደው ምናምን አይደለም። እራሳቸው ውስጣቸው ያው በውስጥ ካለ የበለጠን ከመፈለግ ፐርፌክሽኒስት ከመሆን ወይኔ የተሻለ ልስራ የተሻለ ልስራላችሁ ከማለት የመጣ የውስጥ ጉዳይ እንጂ እስካሁን ይህን ያህል እንደው ያነዛነዘ ሌላውን ጎድቶ ወይም ትግሉን አበላሽቶ የሄደም አማራ ፋኖ የለምና በጣም በዚህ አጋጣሚ የመጣ ባለው ፋኖ መር አካሄድ በጣም እየኮራው ነው። አካሄዳቸው ደስ ይላል። የበለጠ እያፈጠኑት፣ የበለጠ ሴንትራላይዝ እያደረጉት፣ የበለጠ ሴንትራላይዝድ የሆነ ስትራክቸር ቢመጣ ጥሩ ነው ብዬ አስባለሁኝ። ከዛ በተረፈ እነሱ ከሌ ስራ ይህን ስራ እስከሚለው የዛን ያህል ሁሉን ነገር እነሱ ላይ ባናረግባቸው እና የእነሱን ጋይዳንስ በዚህ ኢሹ ላይ እንድትሰሩ እንፈልጋለን ማለት እስከቻሉ ድረስ ቅደም ተከተሉን ኢሹን እስካወጡ ድረስ ሌሎቻችንም በውጭ በራሳችንም ወደ አንድ የመምጣት ፍላጎት ስቲሪንግ ኮሚቴ ምናምን ተብሎ ፋኖ ሌድ የሆነ ቢመደብ ምናምን ደስ ይለኛል። ግን የራሳቸው ብዙ ነገር ውስጥ እያሉ ስለሆኑ አትሊስት አብሮ መስራት የተለያዩ ፕላትፎርሞች ኮአሊሽኖች አሉን። አንድ ላይ የመጣ ከከሌ ሳይ ስራውን ተከፋፍሎ ብቻ እየሄደ ስራ ቢሰራ ለወደፊት ማን ስር ይሁን የሚለው ወደፊት ይደረስበታል። እንደው ቢጀመር ጥሩ ነው ብዬ አስባለሁ። ግን አይ ቲንክ ጥሩ ነገር ነው እየታየኝ ያለው በፋኖች በኩል። መልካም ጥሩ ነገር ነው ያነሳሽው። እዚህ ጋር አንድ እንደው ለመጨመር ያክል ምን አስደነቀሽ? የፋኖ ባለም ቤተሰቦች የተናገሩት ነገር እና ልጄን እኔ ሳሳድጋት መጀመሪያ በትምህርት ቤት ነው ቆየች። የህፃናት ትምህርት ቤት የገባች ከዚያ ልክ 16 ዓመት እንደሆናት ትግል መታገልኝ ለምን አማራ ይበደላል አለችና ወደ አማራ ስትገባ እኔም አይ ጥሩ ነው በቃ አማራ መጨቆን የለበትም አማራ መበደል የለበትም ግቢ አልኋትኝ። ከዚያ ኮማንዶ ስልጠና ሄደች። አጋጣሚ ስታመም ሂጄ አይቻት ነበር። ግን እኔ ልጄ የኔ ልጅ ጡጧ ተቆረጠ የኔ ልጅ በካራ ተጨቀጨቀች ብዬ እኔም ስሜታዊም አልሆንም ወደኋላም አልልም። ግን እኔ እንደገና አባቷን እሞታለሁ። አሁን እንደገና እኔ ራሴ አባቷ መሳሪያ ባይኖረኝ ኩላ ብዬ ስሙ አሁን ነገ ጀምሬ የምከተል። ስለዚህ አሁን ቢሆን አማራ ፋኖ ለምን እችል ስለሞተች ወደኋላ መሰቃቅ ሰው መውጣት ነው። አሁን ያለበት ሁሉ መውጣት ነው። ነገ ከነገ ወዲያም እጣ ፈንታ ይደርሰናል። እንደዚህ ህፃኖች ይታረዳሉ፣ ጉብሎች ይታረዳሉ። ሰው በላ ኦሮሞ ስጋዋን ደግሞ አሁን እሷን እቺን ዳይማሪሽ ስጋ በልቶ እንደሆነ ነገም የኛን ስጋ እየመጣ ስለሚበላል አማራ የሆነ አሁን ሁሉ እንዲወጣ ነው መልዕክት ማስተላለፍ። አብሮ አቃን የተናገሩት አገዛዙ ይህን ነገር አማራን ለማሸማቀቅ አንገት ለማስደፋት ፋኖን በተመሳሳይ እንደዛ አይነት የጭካኔ ተግባር ውስጥ እንዲገባ አስቦ ነው እና ፋኖ የደረሰበት ህዝቡ የደረሰበት የልዕልና ደረጃ በጣም ነው የሚያኮራው። እና እንደ ቤተሰብ እንደዚህ አይነት ነገር ስታይ የምታስቢው ሌላ ኔጌቲቭ ሳይዱ ነው። ግን ቤተሰቦቿን ራሱ የቤተሰቦቿ የተናገሩትን ተስፋ አንቆርጥም እኔም ፋኖ ሆናለሁ ከአሁን በኋላ ያለው ራሱ የአባቷም የእህቶቿም ቪዲዮ ሳይ በጣም በዚህ አጋጣሚ ማንሳት ፈልጌ ነው። በጣም እያለቀስንም ቢሆን ግን ለካ አማራ እንደዚህ እዚህ ደርሷል የሚል ደረጃ ላይ ነው ያየ ነው እና በጣም ደስ ይላል። ጥሩ አድርገሽ ነው የገለጽሽው። እንግዲህ አዳዲስ ኃይሎች እንኳን አነሳሽው። በትክክል በጣም መነሳት ያለበት ነገር
በጣም እግዚአብሔር ያጽናልን። በድል አሜን። ተመልሶ በትልቅ በወርቅ እስከምንጽፋቸው እህቶቻችንን ስም እነሱም ሁልጊዜ ይህን እንደምናስባቸው እንዲያስቡ መናገር ፈልጋለሁ። እግዚአብሔር ይስጥሽ ስላነሳችሁ በትክክል። አዎ አንቺ ብዙ ነገር አንስተሻል። በዚህ አጋጣሚ ተመልካቾቻችን አንዳንድ ሰዎች ምሳሌ ይሆኑናል። ሁለቱን ደጋግመን አንስተናቸዋል። እንደውም ስማቸውን ዘነጋሁት እንጂ ሸዋም ውስጥ ጎንደርም ውስጥ እንዲሁ ሴት ፋኖ ከገደላት በኋላ አገዛዙ በመኪና ሲጎትታት የዋለች ነበረች። ሸዋም ውስጥ በተመሳሳይ ግን ሁለቱን እህቶቻችን ፋኖችን ያነሳናቸው አጠቃላይ እንደ ውክልና ተጠቅመንባቸው ነው እና ደስ ይላል። ይሄ ህዝቡ የደረሰበት ልዕልና፣ ፋኖ የደረሰበት ልዕልና ራሱ ይሄ ጭካኔ ከተፈጸመ በኋላ ሆን ብለው ነው ፎቶ የለቀቁልን እና እንደዚ አይነት አሰቃቂ ፎቶ ካየን ቆየት ብለን ነበር፣ ወለጋ ላይ ነበር የምናየው። ግን ያም ሆኖ ፋኖ ልዕልናቸው በነጋታው ነው ምሬን ሲያስተላልፍ ሰምተሻል። ሰብአዊነታቸውን እንዳይለቁ በዓለም አቀፍ ህግን በተጠበቀ መልኩ ምርኮኞች እንዲያስተናግዱ መልእክቱን አስተላልፏል። ፋኖም እንደዛ ነው እና ደስ ይላል። ፋኖችም ያው ጦርነት የትጥቅ ትግል አስቸጋሪ ነው፣ ብዙ ውጣ ውረዶች አሉበት። ግን ከዛም ባሻገር ያለው ነገር ደስ ይላል። ወደ ቀጣይ ጥያቄ ላምራ ዶክተር። ከፋኖ ባሻገር አዳዲስ ኃይሎችን እያየን ነው። በተለይም ደግሞ ዛሬም ትናንትናም እያየው ነበረ የአገዛዙ እነ ብርሃኑ ጁላ የሚያስተላልፉት መልእክት ጦርነት ቀስቃሽ ነው። ከኤርትራ ጋር በተለይ በተያያዘ መልኩ በአፋርም በኩል አዳዲስ ኃይሎች አሉ እና ጌታቸው ረዳ የሚያንቀሳቅሷቸው እና እንደ አጠቃላይ ጠቅለል አድርገን ስናየው ምን ታዘብሽ? በኢትዮጵያና በኤርትራ መካከል አዲስ ጦርነት ሊመጣ ይችላል። ከዛ ጋር ተያይዞስ የሚነሱ አዳዲስ የኃይል አሰላለፎች እንዴት ትገልጫቸዋል? በትክክል በነገራችን ላይ ቅድም ያነሳሽው ላይ አንድ በጣም ማለት የምፈልገው ነገር አለ። ኢቭን ውጭ ያሉ ሚዲያዎች፣ አድቮኬቶች በጣም ማመስገን እፈልጋለሁ። ፋኖቹ የቪክቲሞቹ ወይም ደግሞ የተበዳዮቹ ቤተሰቦች ልክ እንዳደረጉት ሁሉ እንደዛ ግብ ቅጥል ብሎ ራሱ በየቡድኑ በየቦታው ሁላችሁም ሚዲያ ላይ ያላችሁ ሰዎች የተናገራችሁትን አይቻለሁኝ። ሁሉም ወደ ብቀላ እንዳይሄድ ይሄ ማለት እንደውም አይ ቲንክ ኤቢሲ ላይ ከአንሙት ጋር ኢንተርቪው ባለፈው ሳደርግ አንስቸው ነበረ። ከሀጫሉ ላይ ከተደረገው ስናይ ነፍሱን የማረው እና ኢሚዲየትሊ ማን እንደገደለው ሳይታወቅ እንኳን ኢሚዲየትሊ ፖለቲሳይዝ ተደርጎ ሴንስታይዝ አድርገው ከውጭ ያሉ አድቮኬሲ ትዝልሽ እንደሆነ ውጭ ያሉ ውጭ የሚኖሩ የኦነግ ደጋፊዎች እንኳን በለው እኛ ብዙ ስናፕሾቶች ስላሉ ነው በጊዜው በጂፒ የወሰድ ነው። ጎረቤታቸው ላይ የከሌን ቤት አቃጠል ተነስና ውጣ አዳባ ላይ ምናምን ላይ አርሲ ውስጥ ያሉ ጎረቤቶቻቸው ላይ እንዲወጡ ትዊት ያደረጉ ነበር። እዚህ የዛን ጊዜ ብዙ ስለ ሄት ስፒች ምናምን እኛም ብዙ ገና መጀመራችን ስለ 2019 ሁሉም ሰው እንደ ልቡ ኦንላይን ይሆን ነበረ እና የሚያስደነግጥ ነበረ። ኢሚዲየትሊ እዚህ ጋር ሶሊድ የሆነ ኤቪደንስ እያለ እንግዲህ አካላቸው እንደዛ ተቆራርጦ አይተሽ ደምሽ ነው እንዳልኩሽ፣ በቃ ሐሞት ነው የተሰማኝ እና በጣም ነው የሚመርሽ። ያ ታይቶ ኢሚዲየትሊ ግን ያን አይነት መልእክት አለመተላለፉ ጭራሽ የትግሉ ስታይል አንድ እንዳልሆነ ነው የሚያሳይሽ ጭራሽ። ሌላው የሚያስፈራው ነገር ይሄንን በደንብ ያውቁታል። ይሄ ህዝብን መድቦ ጀነራላይዝ አድርጎ ወደ ሲቪል ዋር የሚያስደርግ ይሄ ህዝብ ላይ እንዲነሳ የሚሄድ አካሄድ ፍሮም ዴይ ዋን ከፕሮፌሰር አስራት ጊዜ ጀምሮ አማራ እንዳልሄደ ያውቁታል። ያን ይሄ ነገር እንዲሰናከል ይሄ ትልቁ ለመሰልሽ ሀገረ መንግስትን ስትረከብ የመጀመሪያ የሚመጣው ክራይቴሪያ ሌላውን እንዴት ትሪት ታደርጊያለሽ ነው። እስከ ዘላለም በውሸት ሲነገርብን የኖረው ምንድን ነው? ሌላውን ማህበረሰብ ይጨቁናሉ። በየኤምባሲው የተመደበው በአማራውም ጨምሮ በመጣ ታክስፔየር እንግዲህ የሁሉ ኤምባሲ ራን የሚደረገው በሀገር ሀብት ነው። ግን ይሄ ሁሉ ወደ 200 ምናምን ብቻ የሚደርስ ኤምባሲ በየደሴቱ ውስጥ ሁሉ ያለ ተመድቦ የሚሄደው አብዛኛው የዚህ አገዛዝ ካድሬ ነው። አብዛኛው ነን አማራ ነው። ምናልባት አማራ ቢሄድ ለጽዳት ለጋርድነት ምናምን ነገር ቢሄድ ነው እንጂ ትልልቅ ቦታዎች ላይ ኤምባሲዎች ውስጥ ብዙ አማሮች የሉ። ፖለቲካል ፖሊሲ ለማስቀየር ለመናገር በሚያስችል ሁኔታ። ስለዚህ ይሄ የተሰራ የውሸት ድባብ አለ። አማራ ጨቋኝ ነው፣ ጨፍጫፊ ነው። ይሄን ነገር ፊዚካሊ ማሳየት ይፈልጋሉ። አማራ ተነስቶ ያንን ሲያስደርግ ማየት ያስፈልጋሉ። ብዙ ተተንኩሷል አማራ ይሄን እንዲያደርግ፣ እስካሁን ቀጥ ብሎ ቆሟል። እና አደራ ምለው መጨረሻው ላይ ሲደርስ ይሄ ተረክታቸውን ሲል የሚያደርጉበት የሚያትሙበት ኤቪደንስ እንዳንሰጣቸው እንድንችል
ነው የምጠይቀው። ለዚህ ደግሞ እኔ መናገር የለብኝም። ፋኖቹም፣ ጋዜጠኞቻችንም፣ እናንተም፣ ህዝቡም፣ የተበዳይ ቤተሰቦች እንኳን ይሄን ነው እያሉ ያሉት እና እግዚአብሔር ይመስገን። ይህን ማለት ፈልጋለሁኝ። ሌላ ያነሳሽው የኃይል አስተላለፍ እንዳልኩሽ ቅድም እንዳልኩት ነው ሪዝን እንደውም መሀላችን ላይ ነገሮችን እንደዚህ አይነት ስትራክቸሮች ተጥሎ መካሄድ የለበትም ያልኩበት አንደኛው ምክንያት በጣም ዳይናሚኩ እየተቀያየረ ስለሆነ ነው። የትግራይ ኃይሎች ካምፕ አለ፣ የኦሮሞ ኃይሎች ካምፕ አለ። ስፔሲፊካሊ የትግራይ ኃይሎች ብልበት ምክንያት እንኳን አይደለም አሁንና የተለያዩ ፋክሽኖች ህወሓትን እየተቃወሙ የሚወጡ ትግራይ ላይ ተነስተው አይደለም በአማራ ትግል ያ ማኒፌስቶ ጸረ አማራ ማኒፌስቶ በእጅ ከተጻፈ ጊዜ ጀምሮ በኋላ ላይ ቀይረውታል። ፕሪንትድ ቨርዥን ያልወጣም እንግዲህ ቲንክ እነ ገብረ መድህን መሰሉኝ ያጋለጡት እሱን። ያኔ እንኳን አብዛኛው የትግራይ ህዝብ ለህወሓት ብቻ ደጋፊ እንዲሆን በተደረገበት ይህም በቀላሉ አልመጣም። ብዙ ጊዜ ተነጋግረን ያው እንዴት አድርገው ታሃት እንዴት የህዝብን ተቀባይነት ለማግኘት ወያኔ የሚለውን ስም እንዴት ስማቸው ውስጥ እንደጀመሩ የወያኔ የሚለውን ህዝባዊ ሙቭመንት የዛን ጊዜ የገበሬዎች ሙቭመንት በጣም በጀግንነት ይታይ ስለነበረ ከዛ ጋር ህዝባዊ ነን ለማለት ያን ስማቸው ውስጥ እንዳስገቡበት እንጂ ከቀዳማዊ ወያኔ ሙቭመንት ጋር ምንም ግንኙነት እንደሌላቸው የተለያዩ ጥያቄዎች የነበሩትን እዛው አካባቢ የነበሩ አገዛዞች ላይ የራሳቸው ፊውዳል አገዛዙ ላይ ከዛም በኋላ ያሉ የተለያዩ ማዕከላዊ መንግስት ያሉ ጥያቄዎችን በተለያየ መንገድ ለመመለስ የተነሱ ተቃዋሚዎች ቢኖሩ ሙሉ በሙሉ በተኙበት እየገደሉ ቴክኦቨር እያደረጉ ነው ህወሓት የመጣ። እንደዛ በሆነበት ሁኔታ ግን የሆነ ሰዓት ላይ በተለይ 27 ዓመት ኢትዮጵያን ባስተዳደረበት ሁኔታ ኦልሞስት ሲንግል ሃንድሊ ህወሓት ነበረ ማንዴቱን ወስዶ የነበረው ምንም ለትግራይ በተገናኘ ሁኔታ ፖለቲካም ይሁን ኢኮኖሚም ይሁን የውጭ ጉዳይም ምንም ይሁን በዛ ጊዜ እንኳን እንደ አዴሃንም አማራ ተደራጅቶ ተቃውሟል። በተለያዩ ድርጅቶች እንደ ማሃድም ተቃውሟል። እንደገና ይሄ ቅንጅት ነው የሚባሉት ውስጥም አብዛኛው ብዙ አማራ ኤሊት ነበረበት። አማራ ተሳስቶ ህወሓትን እንዳለ የትግራይ ህዝብ ብሎ ጀነራላይዝ አድርጎ አያውቅም በዛን ጊዜ እንኳን ኖት ናው አሁን እንደዚህ ፋክሽኖች በዝቶ እንኳን ማለት ነው። ስለዚህ ይሄ ያው የትግሉ ስታይል ነው። ቅድም ካወራ ነው ሴም ቲንግ ዊዝ ኦነግ ሁሉም ኦሮሞ ኦነግ ነው ብሎ አያውቅም። ይሄ አንደኛ ነገር ይሄ የሰለጠነ የፖለቲካ አካሄድ ነው። ለምን ወደፊት አብረሽ በምትኖሪበት ህዝብ ነጥለሽ ልታወጪ የምትፈልጊው መርዛማ ዘር አጥፊ የሆነ ክሊክ ካለ አንለስ አይደለም አገሩን ቀጠናውን ለመበታተን ወይም ለዘላለሙ እየተጠፋፋሽ ለመኖር ካላሰብሽ በስተቀር ህዝብ አጌንስት ጥላቻ አትተኪም። አሁን እንኳን የሰሜኑ ጦርነት ከመጀመሩ በፊት ብዙ ልብ የሚሰብር ነገር ነበር የተደረገብን። አሉላ ሰለሞን አም ጎይንግ ቱ ስፔሲፊካሊ ኔም ላደርግ የምፈልገው ስለ ትግራይ ኃይሎች እነ ዳንኤል ብርሃነ ሰሞኑን ፖስት ያደረጉትን ፖስቶች አይቻለሁኝ። ለምን ስለ ፋኖ አታወሩም? ለምን ስለ ቲፒኤልኤፍ ታወራላችሁ? ስለ ትግራይ ኃይል ምናምን የሚል አይነት ነገር ፖስት አይቻለሁ። በሚገርም ሁኔታ የፋኖ ትግል ከመምጣቱ በፊት ኢቭን ስለ መተከልና ስለ ወለጋ በጣም 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 ሰሜኑ ጦርነት ሳይጀምሩ በፊት በጣም በምንችለው መጠን እንዲታወቅ ይሄ ነገር ይሄ አሰቃቂ ነገር የህፃናት መገደል እንዲቆም በምንጮህበት ሁኔታ ልብ በሚሰብር ሁኔታ የዛን ጊዜ በነ ክንፈ ምናምን መታሰር ብቻ ለምን ተነካን፣ ለምን ህወሓት መሩ እንትን ለምን አታክ ተደረገ፣ ለምን ወልቃይትን ጠየቃችሁ በሚል በጣም ማለት እኔ አይ ቲንክ ይሄንን እንደ ትሪቪያል ነው የማየው። ከሰው መታረድ ከህፃናት መሰለብ ስታየው በዚህ ተነስተሽ እንደውም አቃጥሏቸው ገደሏቸው የሚሉ ቪዲዮዎችን አትለቂም። እነዚህ ኦኬ ዝም ብለው ኖርማል የተናደዱ ግለሰብ ናቸው። የትግራይን ህዝብ አይወክሉም ልንል እንችላለን፣ ህወሓትን አይወክሉም ልንል እንችላለን። ግን ኦሮሞ ማነው የኦሮሞ ልዩ ኃይል አይደለም ያኔ የኦሮሞ ነፃ አውጪ ግንባር የሆነ የተወሰነ ኦፊሻሊ ከመንግስት ጋር ገብቶ ሸኔ የተለየ ተነጠለ በሚል ብቻ ሳማው የኦፌኮም በአንቲ አማራ ኮንቴንት የሚናገርበት ጊዜ ነበር። ያን ጊዜ ነበቀለ ምናምን ትዝ ይልሽ እንደሆነ ማነው ጃዋር ተከበብኩ ባለ ጊዜ በነበረው ጭፍጨፋ በሚገርም ሁኔታ ሰላማዊ ሰልፍ ተወጥቶ ነበረ። ጃዋርን ድጋፋ በሚመስል ነው፣ ግን በዛው አማራው ሻሸመኔ ላይ ምናምን በየቦታው እንዲገደል ተደርጓል። ሰላማዊ ሰልፍ መውጣት ተከለከሉ ብለው ያ ሁሉ አማራ ተጨፍጭፎ እና አሉላ ሰለሞን ከነሴና ጋር ሆነው የኦነግን ባንዲራ እና የህወሓትን ባንዲራ ይዘው ዲሲ ላይ ሰልፍ ወጥተዋል።
So these are all things that በቀላሉ ማለት ለወደፊት ህዝብ ለህዝብ ብዙ ነገር ወደፊት ለህዝብ ስንል እንሄዳለን። ግን አሁን ላይ አሰላለፉ እንዴት ቶሎ እንደሚገለባበጥ ከዛ የሰሜኑ ጦርነት ሲመጣ የዛን ጊዜ እንግዲህ ስንጨፈጨፍ እንደ አማራ ጄኖሳይድ በጣም ይሳለቁብን ነበር። ኖቬምበር 4 ሰሜን ኮማንድን ሊመታ ህወሓት ኖቬምበር 3 ማታ ላይ ኮሌክቲቭ ፎልደራቸው በአጋጣሚ አክሰስ አግኝተን ነበረ። ኖቬምበር 3 ማታ ላይ ትግራይ ጄኖሳይድ የሚል ሃሽታግ አዘጋጅተው ነው ያደሩት። ያን ሁሉ ሰዓት መተከል ምናምን ኖርት ኮማንድ ሲመታ ኖቬምበር 4 ላይ ትግራይ ጄኖሳይድ የሚል ሃሽታግ ታገኛለች። ከዛ በፊት ምንም አይነት ኢንተራክሽን አልነበረም ማለት በማዕከላዊ መንግስትና በህወሓት መሀል እና ኢንጂነር ይሄ በተለይ የህወሓት ኃይል ናሬቲቮችን ኢንጂነር የማድረግ ከፍተኛ የሆነ 27 ዓመት ስልጣን ላይ ከመቆየት ከፍተኛ የሆነ የካድሬ ካምፕ ከማሰልጠን በተለያዩ እርከኖች ተደራጅቶ ከመቆየት ዲያስፖራውን ባለሀብቱን ምናምን ኢሚዲየትሊ ናሬቲቭ ኢንጂነር አድርጎ ወደ ኢንተርናሽናል ኮሚኒቲው የመላክ የእሱ ኃይል አላቸው። ይሄ አይካድም። ለዛ ነው ኖቬምበር 4 ላይ ትግራይ ጄኖሳይድ የሚለው ሃሽታግ የጀመረው። ዶንጌት ሚሮንግ የትግራይ ህዝብ አልተጎዳም እያልኩ አይደለም። በዚህ ጦርነት ኢሚዲየትሊ ከስልጣን ሲወርድ ህወሓት የስርዓቱ አካሄድ ተረኛ የፈለገውን ሌላው ላይ የሚያደርግበት አይነት ማንዴት የሚፈቅድ ስለሆነ በጣም አሰቃቂ ነገሮች ተፈጽመዋል። በተለይ ታርጌቲንግ አዲስ አበባ ላይ የትግራይ ህዝብ ላይ ተደርጓል። በጂፒኢ ደብዳቤ አውጥተናል። የጉራጌና ልክ የአማራው ላይ እንደጻፍ ነው የጉራጌ ማህበረሰብና የትግራይ ማህበረሰብ ላይ የተደረጉ ታርጌቲንጎች ላይ ስፔሻል ኢንቮዩ ማይክ ሃመር ኦፊስ ሲወስድ ከላክ ነው ኢን ዲቴል ከላክ ነው የ3 ፔጅ ዲቴል መረጃ ላይ አሁንም ኦንላይን ታገኙታላችሁ። የትግራይ ማህበረሰብ አታክ መደረግ፣ ቢዝነሶች መዘጋታቸው፣ ቤታቸው ዝም ብሎ መወረሱ፣ በየኮንሴንትሬሽን ካምፑ መወርወራቸው ይሄንን ጽፈናል። ስለዚህ አሁን ኢምፓክሻል ለመሆን አልተጎዱም ለማለት አይደለም። የፖለቲካ ኃይሉ ግን በፍጥነት አላያንሱን የሚቀያየር ነው። ለአጭር ጊዜ በጣም በተወሰነ ሁኔታ ከኤርትራ ጋር ሰላም በተፈጠረ ጊዜ የሆነ አትሊስት ደብረጽዮን በዛን ጊዜ የክልሉ ፕሬዚደንት በሆነ ጊዜ የሆነ ግንኙነት ለመፍጠር የሄደበት ሁኔታ አለ። አብይ ኦቨርታይም ሰብቶ ነው ቲፒኤልኤፍ እና በዛን ጊዜ ባይላተራል እንዳይሆን ግንኙነቱ ያደረገው ኦቨርታይም ሰብቶ ነው። ምክንያቱም በዛን ጊዜ የኤርትራን ብቻውን ለማሰለፍ እና አላያንስ ለመውሰድ የፈለገው አብይ ነው። በምን መንገድ ዲሲቭ ለማድረግ የሄደ ያንን መንገድ እናውቀዋለን። ጎትቶ የአንድን የአገር ፕሬዚዳንት ጎትተሽ እምቢ ያለ እጁን እየሰበሰበ ቀለበት እስከ ማድረግ መሄድ ማለት በምን ያህል ሌቭል የዲፕሎማቲክ ዲኮረምን ኤቲክስን ባልተከተለ መንገድ አላያንስን ሆግ የማድረግ ሪጂናሊ እኩል አብረን እንስራ፣ አንድ ላይ እንደ ማህበረሰቦች አንድ ላይ እንደግ ሳይሆን ኖ እና እኔ ስር ላድርግ እኔ ልጠቀምበት። እንደ ኢትዮጵያ አንድ እንግዲህ ተሰሚ የሆነች ምንድነው ዋር ኦን ቴረር የሚባል ፕሮግራም ነበራቸው። የዛን ጊዜ ኢህአዴግ ሙሉ በሙሉ የኢትዮጵያ መከላከያን ሶማሊያ ምናምን እየላከ የእነሱ ፕሮግራም የድሮን ቤዝ በመክፈት ምናምን ውስጥ ኢንተርናል ፖለቲክስ ውስጥ ሳይገቡ በጭፍን እንዲያግዟቸው የሚያደርጉበት መንገድ ነበረ ነው። ያን ተሰሚነት አፍሪካኖች ኢትዮጵያ ተወክለን ይሄ የካርቦን ዳይኦክሳይድ ምናምን የኢንቫይሮንመንታል ኔጎሽዬሽን ዴንማርክ ላይ ተወክለን ብለው የሰጡት ማንዴት አለና እነዚህን ተሰሚነቶች በመጠቀም እኛ ፖለቲካል ኢንተርናሽናል ቲፒኤልኤፍ አጎባቸው የነበረውን ክፍተቶች እኛ መሙላት እንችላለን በሚል የማይሆን ፓወር ፕሌይ የአገሪቷን ተሰሚነት በመጠቀም ኤርትራን ከሌላው ቀጠና ጋር ነጥሎ የብቻ አላይ ለማድረግ የሄደበት ማኖቨር ነበረ አብይ በዛ ሰዓት ቲፒኤልኤፍ ለተወሰነ ጊዜ አሶሌትድ ሆኖ ከቆየ በኋላ ጦርነት ከተጀመረ ግን ኢሚዲየትሊ ከነ ህዝቅኤል ግሩፕ ከነ ጀዋር ይህ እንግዲህ ኦሮሞ ኃይሎች ብዬ በኦነግ ምናምን ማትመድቢያቸው ግን አንዳንዴ ኦፌኮ ጋር ታያቸዋለች፣ አንዳንድ ጊዜ ኦነግ ጋር ታያቸዋለች፣ አንዳንድ ጊዜ እነ ለማ ጋር እነ አብይ ጋር ታያቸዋለች። ግን ሴንትራል ኢንተረስታቸው ምንድን ነው? ያው ይሄኛውን የኦሮሞ ሊደርሽፑን ወስዶ ሊዱን የሚወስደው መንግስት የበላይነቱን እንደያዘ በተቻለ መጠን ግን የኦነግ ኃይሎችም የስልጣን ተጋሪ ሆነው አንድ ላይ አገሪቱን ለረዥም ጊዜ የሚገዙበት ያ ካልተፈጠረ ግን ኔሽን ስቴት ይዘው የሚሄዱበት ናሬቲቫቸው አይተሽ ከሆነ የተረጋጋ ሁኔታ ካልሆነና አገር ስልጣን የመቀየር ነገር ያለ ከመሰላቸው
ቀጥታ ወደ ኦሮሚያ ግንባታ ነው የሚሄዱት። አይተሽ ከሆነ የሆነ አማራ መጥቶ ገደለን፣ ኖኖ ጋር እንደዚህ ሆነ፣ ወለጋ ጋር እንደዚህ ሆነ፣ አማራ ክልል ገባ የሚለው ይሄ ኢሚዲየትሊ የሴፓሬቲስት የተገንጣይ አጀንዳ ይዛሉ። ማዕከላዊ ያለው ሀገር መንግስቱ ከነሱ እጅ ሊወጣ ሲመስላቸው ማለት ነው። ወይም ደግሞ ከተቃዋሚ ጋር ተደርበው አሁን እንግዲህ ጀዋር እያደረገ በሜዲካል ዶክተሮቹ ሙቭመንት እንዳየሽው የሚሄድ ነገር አለ። ስለዚህ ልክ ጦርነቱ እንደተከፈተ ምንድን ነው ያደረገው? ህወሓት ታክቲካል አላያንስ ነው ከኦነግ ጋር የፈጠረው አይደለ? ያ ካለፈ በኋላ ግን ኢሚዲየትሊ ደግሞ ፕሪቶሪያ መጥቶ ያው ሙሉ በሙሉ ተሸንፎ ክልሉ ከሚወሰድበት ምንድነው ስቲል ገቨርን ማድረግ እንዲችል ይሄ 50-50 የተወሰነ ተሸንፎ የተወሰነ ደግሞ በንግግር ጌን አግኝቶ የሄደበትን የፕሪቶሪያ ንግግር ካረገ በኋላ ምንድን ያየ ነው? ስፕሊት ነው ያየ ነው። ይሄ ስፕሊት እውነት ይሁን ውሸት ታሪክ ወደፊት ይነግረናል። ግን እነ ጌታቸው ረዳ እነ ኬሪያ ከአገዛዙ ጋር የቆሙ ይመስላሉ። እነ ደብረ ጽዮን ሳማው ያንን ሳይድ ተቃውመው ኖ መስመራችን ተከትለን ህወሓትን ይዘን ነው የምንሄደው ነው የሚለው መንገዳቸው። ግን ሉክስ ላይክ ከኤርትራ ጋር አላያንስ የመፍጠር ከአማራ ኃይሎች ላይ የአማራ ፋኖ ላይ የተለሳለሰ እነሱን ሳይድ የሚመስሉ ከነሱ ሳይድ ጋር ያወገኑ የሚመስሉ ሚዲያዎች እንደ በፊቱ በጣም አንቲ አማራ ሪቶሪኮችን ሲናገሩ አታይም። አማራው ሙቭመንት ላይ የለሰላሳ አካሄድ እየሄዱ ነው። አሁን ይሄ እንግዲህ የራሱ የህወሓት አካሄድ ወደፊት ምን አስበው ነው እንደነ ሳልሳይ ወያኔ አይነቶቹ ወጣቶቹ ሞር ራዲካል ሆነው የወጡት ሞር ኦፖዚት የነ ጌታቸው ረዳ ናቸው። እንደውም ህወሓት ራሱ ራዲካል አይደለም ብለው የሚያስቡ ናቸው። የተወሰኑት ቲዲኤፍ የሚባለው እኛ ያው ቲፒኤልኤፍ ፖለቲካል ሳይዱን አድኖ ህዝባዊ ለማድረግ ያመጣው። ምክንያቱም የቲፒኤልኤፍ ጊዜ የነበሩ አመራሮች ነበሩ ቲዲኤፍ የሚመሩ የነበሩት። ብዙ ጊዜ ግን አድቮኬቶቻቸው ምን ነበር የሚሉት? ቲዲኤፍ የህዝብ ኃይል ነው፣ ፖለቲካ ግንኙነት የለውም ነበር የሚሉት። ኢን ሪያሊቲ አመራሮቹ ከህወሓት ጋር የተገናኙ እንደሆነ እናውቃለን። ግን በተለይ ከፕሪቶሪያ በኋላ በተለይ የተደረገውን ጭፍጨፋ ተደርጎብናል ይሁን የነበረውን የሰብአዊ ረገጣ መካድ የሚመስል ንግግር ያደረገ እንግዲህ ማን እንደሆነ ትዝ አይለኝም፣ ማወረደ ይሁን ብቻ ናይሮቢ ላይ የሆነ ያን ሙቭመንት የሚነካ ነገር የተናገረ ነበር እና ከዛ በኋላ ራሱ ቲዲኤፍ ላይም ይሄ የመከፋፈልና የህዝባችንን ፓርቲውን ቅድሚያ የማድረግ ሳይሆን የህዝባችንን ኢንትረስት ወደፊት ማድረግ እንፈልጋለን የሚሉ ታጣቂ ክፍሉንም የሚይዙ ግን የህዝብ ኢንትረስት ወደፊት እናድግ በሎጎ ወይም በድርጅት ብቻ ህዝባችን መሞት የለበትም የሚሉ ኃይሎች ደግሞ እንደተፈጠሩ እናውቃለን። እነዚህ ሁሉ ዳይናሚክሶች እንዳሉ ምናልባት ወደ መጨረሻ የጌታቸው ረዳና የደብረ ጽዮን ኃይል በኋላ ያሸነፈውን አይቶ ለስልጣን የሚሄድበትን ሪኮንሳይል ያደርግ ይሆናል። የእውነትን የተጣሉት ምናምን ዊዶን ነው። የነ ስብሃትም እኮ በጦርነቱ ጊዜ ቀድሞ መያዝ ኢትስ ካይንድ ኦፍ ኩዌስችናብል ቀድሞ የወጣ ፋክሽን ኖሮ ነው የተወሰኑት ብቻ ተመርጦ የተገደሉት። አሁን እነ አቦይ ስብሃት አብሮነት ውስጥ ስታያቸው የሚሰማሽ ስሜት ከበፊት የነበረ ኢንጂነሪንግ ነው የሚለው ሊሆንም ላይሆንም ይችላል። ይሄ በብዛት አናሊሲስ ውስጥ ከመግባት ቀላሉ መንገድ ግን የአማራው ሳይድ በምን መንገድ እነዚህን ተለዋዋጭ ኃይሎች የያዛቸው። የመጀመሪያው መርህ ከማንም ህዝብ ጋር ጠላት አይደለም። ከማንም የትግራይ ህዝብ ወንድማችን ነው። የኦሮሞ ህዝብ ወንድማችን ነው። ሌላው በኢትዮጵያ ውስጥ ያሉ ማህበረሰቦች ወንድሞቻችን ናቸው። ከትግራይ ህዝብ ጋር ከላንጉጅ ግሩፕም ከምኑም ኦልሬዲ የታወቀ ኮመን ሩት አለ። ያ ማለት ከሌላው ጋር የበለጠ ጓደኝነት ይኖራል ለማለት ሳይሆን ኢትዮጵያዊ እንደ ኢትዮጵያዊ ሁሉም ወንድማማች ሆኖ እንደ አገር እስከኖርን ድረስ መኖር አለብን። ግን እስከምናውቀው ድረስ በዚህ ባለፉት 50 ዓመታት ህወሓት መጥቶ በተለይ ይሄን የተለየ ባንዲራ እስከሚጭንባቸው ድረስ በተለይ ላይክ ኢቨን ቋንቋዊት ነው የሮያል ኮርት ሆኖ ከላስታው ከዛጉዌ እንትን ቀጥሎ ሞር ሴንትራል ሆኖ መጠቀም የተጀመረው አፄ ዮሐንስ ኮርቱን በወሰደ ጊዜ ነው። አሁን ያለውም እንትን ሰንደቅ ዓላማችን አሁን ያለውን ፎርም በዚህ ፎርም የተለያዩ ኤምፐረሮች በፊት ተጠቅመውበት ቢሆንም አሁን ያለበትን ፎርም ደግሞ ሶሊዲፋይድ የሆነው ደግሞ በአፄ ዮሐንስ ጊዜ ነው። ያለውን እንደ ህዝብ አብሮ የመኖር የነበረውን መስተጋብር ይሄ 50 ዓመት ሙሉ በሙሉ ያጠፋዋል ብዬ አላምንም። የዛኑ ያህል ግን ኃይለኛ ራዲካል የሆነ አንቲ አማራ ሂት ህወሓት ተክሏል። ይሄ ምንም የሚዋሽ አይደለም። አሁን ትልልቅ ያሉን ቪዲዮዎች ውስጥ ያኔ በዛኛው ጊዜ ትግል ላይ የተሳተፉ ለትግል ያቀርቡ የነበሩት መዝመር ላይ ማነሳሻ ዘፈን ላይ የሚሉት
ትርጉሞች አሉበት። በቃ በጣም ኢሶ ሾኪንግ። ፊት ለፊት ደግን ሊታገል ሊወጣው ብለን ነው እኛ ድሮ የምናውቅ የነበረው በየፕሮፓጋንዳው። ግን የሚገርም የሆነ ዲፕሊ ኢንትሬንችድ የሆነ አንቲ አማራ ሄት እንዲተከል ያደረገ ድርጅት ነው ህወሓት። ያ እንዳለ ሆኖ ግን ኦነግም ይሄን አድርጓል በኦሮሞ ማህበረሰብ ውስጥ፣ ይሄ የታወቀ ነው። ያ እንዳለ ሆኖ ግን አሁን ኢንፎርሜሽን ዲጂታል ኤጅ በሆነበት ዘመን እውነታው ደግሞ እንደ በፊቱ ጸጥ ባልተባለበት አማራ ተደራጅቶ የራሱን እውነት በሚናገርበት እንደዚህ አይነት ጭካኔ ሲደረግበት እንኳን በምን አይነት መልስ እየመለሰ በሚያሳይበት ዘመን ክሪቲካሉ የሆነ የትግራይና የኦሮሞ ማህበረሰብ በእነዚህ መርዛም የሆኑ ክሊኮች ከዚህ በኋላ እንደ በፊቱ ይነዳል ብዬ አላምንም። ስለዚህ ከዛ ኃይሎች ውስጥ ለህዝቤ ብለው የቆሙትን ሜቢ ፐርማነንት አላያንስ ላይሆን ይችላል አሁን ላይ አገዛዙ ባንኩንም ታንኩንም ይዞ ከህዝቡ ከአማራም ህዝብ ከትግራይም ከኦሮሞም ህዝብ ከእያንዳንዱ ማህበረሰብ የወሰደውን ታክስ ወስዶ ነው እንግዲህ ጦርነት ያወጀው አይደለ? ይሄ ማለት የደላት ሀገር አይደለችም። መንገድ መስራት ይችላል፣ ሆስፒታል መስራት ይችላል፣ ማብላት ይችላል። ኖ ግን በውድ የድሮን እንትን እየገዛ እየደበደበ ነው። ሶ ኖባዲ ኖስ አማራ ተሳክቶለት አልቆ ቢያልቅ እንኳን የሚቀጥለው ስቴጅ ያው የታወቀ ነው። ላይክ የኩሽ ምንድን ነው አሊያንስ በሚል ከዛሬ ሁለት ዓመት በፊት ቀድሞ ምናልባትም አሁን ኤርትራኖች ቀይ ባህር ላይ ምናምን ከሚመጣው ፕሮፓጋንዳ በላይ አሁን የበለጠ ተጠንቅቀው እንዲቆሙና ሊመጣ የሚችለውን ትሬት ኢን ሪያሊቲ የወሰዱበት ምክንያት እነ ሽመልስ ያን ያወጡት ዶክመንት ነው። አሁን ይሄ አማራ ጨቁኖናል የሆነ ድረስ አስኬዶ ጦርነት ሙሉ በሙሉ ከፍተሽበት ዓለም በአጠቃላይ አንቺን ተነስቶ ሊጨቁን ይቀርና ለራሱ እየጠፋ ያለ ህዝብን እንደ ሰበብ ብቻ ማቅረብ በቂ እንዳልሆነ ከተረዱ በኋላ በቀጠናው ላይ ምንድን ነው ሰፋ ማድረግ ነው የፈለጉት አይደል? አጀንዳቸውን ጠቅላላ ሰመናዎቹን የሚል እንግዲህ ዶክመንቱን አንብበሹ ከሆነ አንድ ላይ በማድረግ የኩሽ አላያንስ እንፍጠር በሚል ፌክ መሬት ላይ የሌለ የእውነት ማጆሪቲ በመፍጠር እንግዲህ ያው የተፈጠሩ የፖለቲካል አላያንሶችን ታውቂያለሽ። ወልቃይት ምንድን ነው ሶሪ ተሳስቼ ነው የቅማንት ልዩ ኮሚቴ በሚል አጌንስት አማራ ይጠቀሙበት የነበረው አገው ሸንጎ የሚል አጌንስት አማራ ይጠቀሙበት የነበሩትን ወደ ክልል ይሄ ብጥስጥስ አድርጎ ወደ ክልል በመቀየር ከዛ በኋላ የኦሮሞ ኔሽን ስቴት እንዲወጣው የማድረግ ማለት ነው። ከዚህ በፊት ግሬተር ትግራይ በማለት እንግዲህ ህወሓት እንትን ላይ ስልጣን ላይ ያለ ኮቬት ያደረጋቸው የነበሩትን የአማራ ግዛቶች በግልባጩ አሁን ደሴም ታክቲክ በመጠቀም ያንን የፖለቲካ እንትን የውሸት አላያንስ ፈጥሮ እንግዲህ እነዚህን ኤሪያዎች በመውሰድ በማስገባት አማራን ቶታሊ በማጥፋት እንግዲህ ቢቻል አማራ ላይ አይቆምም፣ ትግራይም ላይ እንግዲህ ያው ኤርትራ ቀይ ባህር ላይ ያይሹ እየሄዱበት አካሄድ። ስለዚህ ፕላናቸው ምንድነው? የሪጅኑ ሱፐር ፓወር ሆኖ መውጣት ነው። የኦሮሞ ክልል ሚዲያ በምን መልኩ ነው እየተገነባ ያለው? በምስራቅ አፍሪካ ያሉ ኢቨንቶችን ነው እየዘገበ ያለው። የስቱዲዮውን እንትን አይተሹ ከሆነ የሌሎች የክልል ስቱዲዮዎች ባላቸው ሪሶርስ አይነት መጠን አይደለም የሚንቀሳቀሰው። ሪጂናል ሱፐር ፓወር ሆኖ ለመውጣት ኦልሞስት አማራን ጨርሶ የሰሩት የቤት ስራ መስሏቸው እንግዲህ ምናልባት የፋኖ ትግል በዚህ ሌቭል መጥቶ በአንድ ወር በሁለት ወር እናጠፋዋለን ብለው ነው የተነሱት። ያሰቡት አልነበረም እና የዛሬ 2 ዓመት ያንን እቅድ ሲያመጡና ቀጥሎ ደግሞ ሰሜናዊ በሚል ጠቅላላ ጨፍልቀን እንሄዳለን ብለው ሲሄዱ ምን አይነት እንትን ምንድነው ፑሽባክ ይፈጥራል? አማራ ኦልሬዲ ሬዚስታንስ ላይ ነው። ግን አማራን ማጥፋት ወይ ሴንትራል ገቨርንመንቱን ብቻ የመያዝ ወይም ደግሞ ያን ጊዜ ስልጣን ላይ በነበሩ ጊዜ ምዕራብ ትግራይ ብለው የወሰዱትን ወልቃይት የሁሉ አማራ እየጨፈጨፉትን መልሰው እንደገና ያንን ሪያሰርተን ለማድረግ ካሰቡት በላይ ሌላ አደጋ እንዳለን የተረዱት ማለት ነው ህወሓቶች። የትግራይ ህዝብም ደግሞ ዝም ብሎ በህወሓት የሚነዳ አይሆንም። ኤርትራም ደግሞ በቀይ ባህር የመጣው ነገር በፊት እንደዚሁ ማስተንፈሻ ይመስል ነበረ። ግን አንዴ ኖርዝ ሶማሊላንድ ላይ ሞከሩ። ከዛ መልሰው ደግሞ በአማራ ከመሸነፍ ሌላ ትልቅ ጦርነት አንስተው በኢትዮጵያዊነት ስሜት ኢትዮጵያዊውን ወደፊት ገፍተው እዚህ ጋር ይህን ለማዳፈን ኢቭን አማራ እንኳን እዚህ ጦርነት ላይ ባይሰለፍ ኤርትራ ወረረችን የሚለው ነገር ከመጣ ከደቡብ ያለውን በአጠቃላይ በኢትዮጵያ ፍቅር ማለት ነው በሚል ምንድነው አንስተው አማራ መሬት ላይ ነው ገባሽ አምተው እየደረማመሱ የሚያልፉበት። ስለዚህ ላለመሸነፍ በኤርትራ ሰበብ የአማራን እንትን ስነፋውት ማድረግ ሬዚስተንስ ማውጣት ይፈልጋሉ። ስለዚህ
ያንን ለማሳካት ሲባል ጠቅላላ ሰሜንን ጠላት ማድረግ አለባቸው ማለት ያን ስትራቴጂ ለማምጣት። ስለዚህ ይህንን ደግሞ በራሳቸው አካሎች ሙሉ በሙሉ ላያምኑት ይችላሉ፣ ግን መጠንቀቅ ስላለባቸው ኤርትራ እንደ አንድ የኢትዮጵያ አካል አይደለችም። ራሷን የቻለች አገር ስለሆነች ከናሽናል ኢንተረስት ሁሉን ነገር የምታየው ኢትዮጵያ ውስጥ ካሉ ኃይሎች ጋር ሁሉ የምታደርገው ግንኙነት ምንድን ነው? ከናሽናል ኢንተረስቷ ነው። አሁን ላይ አላይን ያደረገው ምንድን ነው? ይሄ ኢትዮጵያ ላይ ያለው አገዛዝ ኤክስትሪም የሆነ ዴንጀር ነው እየሆነ ያለው እንደ ኤርትራ እንደ ኔሽን ማለት ነው። ግን ራፓፕ ሳደርግልሽ እንደ ኢትዮጵያ ውስጥ እንዳሉ ደግሞ ታጌትድ እንደሆኑ ማህበረሰቦች ኦልሬዲ ትግራይ ላይ ያለው ማህበረሰብ እየመጣ ያለውን ሙሉ በሙሉ አሁን በፈር የሆነለት የአማራ ሬዚስተንስ ነው። አማራ ፋኖ በሆነ ነገር በሆነ አጋጣሚ ለረዥም ዘመናት በፈር የሆነው አማራ ነው። በነገራችን ላይ ወደ ሰሜን ላለው ማህበረሰብ ይሄ ሬዚስተንስ ቢወድቅ ይሄ ሁሉ ኃይል የሚፈሰው ምን ላይ ነው? ትግራይ ላይ ነው። ይሄን ያውቃሉ፣ አያውቁ ማለት አይደለም። ግን አት ሴም ታይም ደግሞ ምን አለ? ሁልጊዜ የምትጫወቹ ነገር አለ። ከአላያንሱ ቀጥሎ ምንድን ነው? በዛ በኩል አልፈሽ ተረማምደሽ የበላይነት ለማምጣት ትሞክሪያለሽ ወይ? ስለዚህ ራፓፕ ስናደርገው አላይ የማድረግ ከሰሜኑ ላይ ያለው የራሱ ትሬት ስላለበት ካገዛዙ በተወሰነ ደረጃ አላይ የማድረግ እድሎች ሊኖሩ ይችላሉ። የአማራ ፋኖ ግን ማድረግ ያለበት አንደኛ ነገር ውስጣዊ አንድነቱን መጠበቅ፣ በተቆጠሩ ነገሮች ላይ ከየትኛውም ኃይል ጋር ቢሰራ እንኳን ከውስጥ እስከ ላይ ፍራተርናይዝ አለማድረግ። ያ ማለት ይሄ የአሜሪካን ወታደሮች ማንም የሚጠቀምበት ነው። ከማንም አገር ጋር አላይ ሲያደርጉ ቴምፖራሪሊ ሲሰሩ ዩኒቶቻቸው አይቀላል። ምክንያቱም ካውንተር ኢንቴሊጀንስ ይመጣል፣ አንዱ አንዱን ገሎ በአንዱ ማሳበብ ይመጣል። በጣም ጠንካራ የሆነ ዲሲፕሊን ይከተላሉ። ከዛ ደግሞ ማንዴት አለመሰጣጣት። በተቆጠረ ነገር ከሆነ የምትሰሪው የሆነ ጊዜ ላይ ሁልጊዜ አማራ የሚከሰሰው ምንድን ነው? ከአብይ ጋር ሆኖ የሰሜኑ ጦርነት ጊዜ ትግራይ ላይ ኖ ፍሮም ዴይ ዋን ግልጽ ነው ያደረግነው አይደለም። ቀራቅር ላይ ጦርነት መተው የጀመሩት ህዋቶች ነበሩ። እንደገና ማይካድራ ላይ ሰው ተጨፍጭፎብናል። ከዛ በኋላ ደግሞ 35 ዓመት ሙሉ በስርዓቱ ልናስመልስ ያልቻልነው የራስን የማስተዳደር ጥያቄ አለ። ያ ያልሆነበት ምክንያት ኢስኖት ጀስት ዝም ብሎ የመሬት ጥያቄ ሳይሆን ከ500,000 ሰው በላይ በአሰቃቂ ሁኔታ እንዲገደል፣ ጥሎ እንዲሄድ፣ እንዲጠፋ የፈላ ዘይት እንዲፈስበት ስለተደረገ የሂውማን ራይት ጥያቄ ነው ብለን አርቲክሌት አድርገሽ አስረድተሽ ካልሆነ ታክቲካሊ እንኳን አንድ ላይ ስትሰሪ በኋላ መጥቶ ሌብል የሚያደርግሽ አይጠፋም። ስለዚህ አይ ቲንክ በዚህ አንጻር ስናየው አማራ ፋኖ የራሱን ጥቅም የራሱን አንድነት አስጠብቆ ማድረግ ባለበት ሰዓት ላይ ግን ይህን ግዙፍ የሆነ የራሱን መሬት የራሱን የአባቶቹ የገነቡበትን አገር ተጠቅሞ የሚወጋውን ኃይል በሚያስፈልገው ሰዓት ላይ በየትኛውም ደረጃ ራሱ የተቆጠረ አላያንስ የመፍጠር ከየትኛውም ኃይል ጋር ግን መብት አለው ብዬ ገምታለሁ። በተቻለ መጠን የህዝብ ለህዝብን ሰላም ያማከለና ህዝብን ጀነራላይዝ አድርጎ ጠላት የማያደርግ አካሄድ እንደሚከተል ደግሞ አልጠራጠርም። ይቅርታ በጣም አረዘምኩት። ጥሩ አድርገሽ ነው የገለጽሽልኝ። ከመሰረቱ ጀምረሽ ነው አብዛኛውን ነገር ያነሳሽው። ለማጠቃለያም እንዲሆነን በዚህ ሁሉ ውስጥ የፋኖ አንድነት ምን ያህል አስፈላጊ ነው የሚለውና ሌሎች ተያያዥ ጉዳዮችም ካሉ በእሱን አጠናቅ። ቴንክ ብዙ ነገር ጠቅሻለሁ ሰላምዬ። አይ ቲንክ በጣም ኢምፖርታንት ብለን የምናስበው ነገር የፋኖ አንድነት እንደዚሁ ጠንካራ ሆኖ ለመገኘት አይደለም ወይ ለመምሰል አይደለም። አይ ቲንክ አት ሞመንት ያው አሁን ያለንበት የኢትዮጵያ ትግል በጣም ለየት ያለ ነው። ፖለቲካ ስልጣን ገልብጦ በቃ የሆነ አሁን ባለው ሲስተም ዝም ብሎ እያስተዳደሩ መቀጠል አይደለም። አብዛኛው ፖለቲካል ዲስከሽን ከድል በኋላ የሚመጣ ነው ምክንያቱም አገርን ያህል ነገር ስትረከቢ ሌሎች ስቴክሆልደሮች አሉ። ኢቨን ኢሾቹ እንኳን ከግዛት ግዛት እንኳን ይለያያሉ። እዚሁ አማራ አካባቢ ከቀጠና ቀጠና እንኳን ጠቅላላ የኢትዮጵያን ነገር ስታዩ እንደገና ከክልል ውጭ ያለውን ነገር ስታዩ ገና ብዙ ነገር ከድል በኋላ የሚስተካከል ነው። ስለዚህ ይሄ አሁን የአንድነቱ ጉዳይ ኖት ኦንሊ የፓወር ስትራክቸር ለማስተካከል አይደለም። ትልቁ ትሬት ምንድን ነው? አንድነት በተለይ የመረጃ ኔትወርካቸው አንድ ካልሆነ በተለይ መረጃ ቶሎ ቶሎ የማይቀያየሩ ከሆነ ከሶስተኛ አካል ላይ የሚደረጉ ንግግሮች የትኛውም አገር ሊሆን ይችላል በጣም በቀላሉ ካውንተር ኢንቴሊጀንስ ሊያስመታሽ ይችላል። በጣም ትንሽ በቀላሉ አሁን እንኳን የምናያቸው ትንንሽ ይሄ ትልቅ የሚመስሉ አንዱ አንዱን ከድቶ የሚመስሉ የሚወጡ ድምፆች አሉ። ያው እንግዲህ ሰጎ ገቦች ስላሉ ነው ተቆራርጠው ድምፆች አስከፊ እንዲመስሉ የሚደረጉት። ፋኖቻችን
ዲስፕሊን የሌላቸው እስኪመስል አንዳንድ ንግግሮች ዝም ብሎ ሲወጡ ሁሉንም ሰውን የምመክረው እነዚህን ሰምታችሁ አትፍረዱ። ኢቨንቱ ተደርጓል የሚለውን ከዛ ያለፈ ዲቴል ኮንቴንት ከእንደዚህ አይነት ድምፆች ሰዎች መውሰድ የለባቸውም። አንደኛ መቼ እንደሆነ ጊዜው፣ ኮንቴክስቱ ምንም በተመለከተ እንደሆነ፣ ምን እንደተቆራረጠ፣ ምን ኢንጂነርድ እንደሆነ፣ ምን ከኮንቴክስት ውጭ እንደተነገረ ይሄ አውቆ ከሚለቀቁ ድምፆች ማወቅ አይቻልም። ግን በቀላሉ ማየት የሚቻለው ምንድን ነው? ጠንካራ የሆነ ኢቭን አንድነት ኖሮች እንኳን ጠንካራ የሆነ የመረጃ ፍሰት በጣም በፍጥነት ኢትስ ኖት ኦንሊ ዳት ኢትስ ናት ኦንሊ የአንድነት መፈለግና አንድ መሆን ብቻ ሳይሆን ቴክኖሎጂካሊ በፍጥነት መረጃ መለዋወጥ የሚያስችል መንግስት ሊገባበት የማይችል ጥብቅ የሆነ የኮሚኒኬሽን ኔትወርክ መፍጠር መቻል አለባቸው፣ የልባቸው አንድነት ብቻ ሳይሆን። ምክንያቱም በጣም በትንሽ ሚስ ኮሚኒኬሽን፣ በትንሽ ካውንተር ኢንተለጀንስ ወይም ደግሞ የወገን ጦር ያለበትን ቦታ በጣም በትንሹ አንድ ጠላት ሄዶ ለጠላት ወገን ካስታወቀ ከዛ ከሌን የነገረው የሚል እቺ በጣም ሲምፕል እኮ አሉባልታ ነች አይደለም፣ ግን ከፍተኛ የሆነ የራስ መመታታትን ሊፈጠር ይችላል። ስለዚህ አሁን በዚህ ጋር አንድነትን ማየት ያለባቸው ለስልጣን ተዋረድና በሚል አይደለም፣ ለራሳቸው ደህንነት፣ ለራሳቸው ህልውና። በጣም ፋኖ በአሁኑ ሰዓት የሚፈራ ፎርስ ነው። በጣም ለጠላትም ለወገንም የሚያስፈራ ፎርስ ሆኗል ፋኖ። ስለዚህ ይሄ ኃይል በጨበጣ በኮንቬንሽናል ጦርነትም በአየርም በምድርም ሊሸነፍ አልቻለም። የሚከተለው ከአባቶቹ የወረሰው ጣሊያንን የጣለ አካሄድ የዛን ጊዜ ያለንን የስልጣኔ ልዩነት የዛን ጊዜ አሁን እኮ ፋኖ የታጠቀው ከድሮንና ከሚጎቹ ምናምን በቀር እኮ በእጁ የታጠቀው ከመንግስት የታጠቀው የተለየ አይደለም። ከባድ መሳሪያዎችንም ማርከዋል። አርፒጂዎችንም ብታዩ የተለየ ብዙ ተመጣጣኝ ነው። እንኳን ይሆን አይደለም በጣሊያን ጊዜ ከፍተኛ የሆነ ልዩነት ኖሮ እንኳን ማን አሸንፏል? አባቶቻችን አሸንፈዋል። how did that happen? የሚጠቀሙት ቴክኒክ ራሱን የቻለ ከመልክዓ ምድሩ ጋር የተናበበ ጎሪላ ታክቲክ ስፔሲፊካሊ ስፔሻል ኬዝ ነው። ስፔሻል ከመሆኑ የተነሳ ቪየትናሞች እሱን አምጥተው አስጠንተው ነው ያሸነፉት። አሁን ሁሉም ሰው እንደ ሆቺሚኒ ምናምን ፋኖ ተሰማራ ሲባል ያስቀኛል። እነሱ የፋኖን አጥንተው እኮ ነው ያሸነፉት አይደል እንዴ? ስለዚህ ይህ ስፔሲፊክ አስፈሪ የሆነ ኃይል ስላለ የሚሸነፈው ግን ሁል ጊዜ ከይሉኝታ የራሱ የሆነ ፕራይድ አለ። ዝቅ ብሎ ይቅርታ ለማለት አጥፍቻለሁ ለማለት የሆነ የራሱ የሆነ ሚስ አንደርስታንዲንግ ከተፈጠረ፣ ልዩነት ከተፈጠረ እንዴት እንዲለኛል በሚለው ያሁን ቀላል ነገር ይመስላል አይደል? ግን በአማራ ውስጥ ትልቁ ችግር ይሄ ነው። በየትኛውም በዳያስፖራውም በምኑም ትልቁ ችግር ሚስ አንደርስታንዲንግ፣ ግልጽ አልሆነው አለማጥራት፣ የመረጃ ፍሰት። አሁን ከአፋሮችን ብንማር ደስ ይለኛል። በጣም የሚገርም አገር በቀል ቴክኒክ አላቸው። እዚህ ጋር ያገኙት ሰው እዛ ጋር ከመድረሱ በፊት እዛ ያለው ወገናቸው አውቋል እየመጣ እንደሆነ። ኢሚዲየት እቺ ብላ የምትቀር መረጃ የለችም። እያንዳንዷ ነገር የኛ ድብቅነታችን ብዙ አገር በቀል የምንወስዳቸው አሁን የፋኖ የትግል ስልት ራሱ ብዙ ወደፊት እያደረጉን ያሉ ነገሮች እንዳሉ ሁሉ ከዚህ ውስጥ ደግሞ ታክቲካል እያበላሹን እየጎዱን ያሉት ጎጂ ባህሎች፣ ድብቅነት፣ ኤክስትሪም የሆነ ኮንፊደንሻሊቲ፣ አንዳንድ ጊዜ ለውጭ የምታማክሩኝ ነገር ለውስጥሽ ሰው ማትናገሩ ያለና እነዚህ ነገሮች ደግሞ ሊፈቱ የሚችሉት በመዋቅር ብቻ ነው። መዋቅሩ አንድ ከሆነ ባይዘቡክ ይሄዳል። አማራ መንግስትን ለዘላለም የሚያከብር የነበረው በቃ መንግስት ምናምን በሃይማኖት ምናምን ስለሚያከብር ነው። የተዋቀረ እከሌ ነው አለቃ፣ እከሌ ነው ምንዘረ ምናምን ተብሎ ከተነገረው የሚደብቀውን መረጃ አይኖርም። ያንን ስትራክቸር ሰርተው ይህን መረጃ ፍሳት ካመጡ ኦልሬዲ ይሄ የሚያስፈራ ኃይል በአጭር ጊዜ ውስጥ ነገሩን ያስተካክላል ብዬ አስባለሁ። መጨረሻ ላይ ፋኖችም እኛም በተለያየ ጊዜ በሰዓታት ወይ በአንድ ሳምንት የሚያልቅ ነገር ነው የተወሰኑ ነገሮች ቢሳካላቸው ኖሮ ብለን ስንናገር የውሸት ማነጀብ፣ የውሸት ነገር ብዙ ሰዎች ይመስላቸዋል። ኢን ሪያሊቲ ሶፍት ስኪልስ ናቸው ፋኖን የያዛቸው እንጂ ክሪቲካል ሂውማን ሪሶርስም አላቸው። ከበቂ በላይ ሰው ምንድነው እንትን አድርጓል። ኢንሮል ላይክ መቶ መቀላቀል ፈልጎ የተወሰነው እምቢ እየተባሉ ነው እንደውም። ስለዚህ የሰው ኃይሉም አለው፣ መሳሪያውም አለው፣ እንትኑ ምንድነው ኮምፒተንሲውም አለው። ሶፍት ስኪል ነው የሚጎለው። ያ ማለት ይሄ የመናበቡን የመረጃ ተዋረዱን ስትራክቸሩን ያባለቀ ሰዓት እንዳልኩሽ ከሰዓታት እስከ ሳምንት የሚለው ነገር ዝም ብሎ ውሸት አይደለም። የእውነትም ያላቸው አቅም ነው ማለት ፈልጌ ነው። አመሰግናለሁ። በጣም አመሰግናለሁ። ከልብ አመሰግናለሁ። ሰፋ ያለ ጊዜ ነው የሰጠሽኝ። በጣም አመሰግናለሁ። በርካታ ጉዳዮችንም አንስተናል። በጣም ጥሩ በእውቀት ላይ የተመሰረተ ማብራሪያ የሰጠሽኝ
ከልብ አመሰግናለሁ። ሌላ ጊዜ እንደምንገናኝ ተስፋ አለኝ። ዶክተር ሰናይት ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህን ይመስላል። ስለተመለከታችሁን፣ ሀሳብና አስተያየት ስለሰጣችሁን ሁላችሁንም ከልብ እናመሰግናለን። ጤና ይስጥልኝ።